በካናዳ የእርሻ ቀጠና ላይ ተጨማሪ ከባድ አውሎ ነፋስ ስለመመዝገቡ፣ በቶሮንቶ በሚካሄደው የሙዚቃና ባህል ፌስቲቫል በተፈጸመ የተኩስ ጥቃት የሰዎች ሕይወት ስለማለፉ፣ ጠቅላይ ሚኒስትሩ በአንጋፋው የአሜሪካ ሴናተር ህልፈት ምክንያት የተሰማቸውን ሐዘን ስለመግለጻቸው፣ በአሜሪካና ኢራን መካከል ለረጅም ጊዜ ተቋርጦ የነበረው ቀጥተኛ ያልሆነ ዲፕሎማሲ ንግግር ዳግም ሊጀመር ነው ስለመባሉ፣ የሱዳን ጸረ ሽብር ፍርድ ቤት በፈጥኖ ደራሽ ድጋፍ ሰጪ ኃይሉ አዛዥ ጨምሮ በቡድኑ አባላት ላይ የሞት ፍርድ ስለማስተላለፉ፣ የፓኪስታን አየር መንገድ አቶ ተወልደ ገብረ ማርያምን ስለመሾሙ፣ በመቀሌ ከተማ ሰላምና ደህንነትን ለማረጋገጥ በሚል የሚሊሺያ ቡድን ስለመመስረቱ፣ የቻይናው ኩባንያ ላቀረበው የግዢ ጥያቄ የቁጥጥር ፈቃድ ስለመጽደቁ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በካናዳ የፕራይሪስ የእርሻ ቀጠናዎች ላይ ተጨማሪ ከባድ አውሎ ነፋስ መመዝገቡ ተሰምቷል። የአየር ንብረት መረጃዎችን የሚዘግበው ግሎባል ኒውስ እንደገለጸው ባለፈው ቅዳሜ ዕለት በአልቤርታና በሳስካቹዋን ግዛቶች ወሰን አካባቢ ከባድ የአውሎ ነፋስ ተከስቷል። ይህ ክስተት በአልቤርታ ግዛት ውስጥ ብቻ በፈረንጆቹ የዘንድሮ ዓመት የተመዘገበውን የቶርኔዶ ቁጥር ወደ 24 አሳድጎታል። የካናዳ አካባቢ ጥበቃና የአየር ንብረት ለውጥ ሚኒስቴር መስሪያ ቤት በአውሎ ነፋሱ ሳቢያ ሊደርስ የሚችለውን አደጋ ለመከላከል ለቬርሚሊዮን ወረዳ ቀይ የቶርኔዶ ማስጠንቀቂያ መስጠቱ ተነግሯል። ይህ በከፍተኛ ፍጥነት የሚሽከረከር አውሎ ነፋስ የተከሰተው በአካባቢው ላይ ከፍተኛ ሙቀትና ከፍተኛ የርጥበት መጠን የአየር ሁኔታ ሰፍኖ በቆየበት ወቅት መሆኑ ተገልጿል። ባለስልጣናት በአካባቢው የሚገኙ ነዋሪዎች ሁኔታዎችን በንቃት እንዲከታተሉና አስፈላጊውን የደህንነት ጥንቃቄ እንዲያደርጉ አሳስበዋል። በካናዳ ቶሮንቶ ከተማ የሚካሄደው የሳልሳ ሙዚቃና የባህል ፌስቲቫል ላይ በተከፈተ ተኩስ ጥቃት የሰዎች ሕይወት ማለፉ ተሰምቷል። የቶሮንቶ ፖሊስ እንዳስታወቀው አደጋው የተከሰተው ቅዳሜ ምሽት ከምሽቱ 2 ሰዓት አካባቢ በሴንት ክሌር ጎዳና ላይ በተካሄደው ፌስቲቫል ላይ ነው። በተከፈተው ድንገተኛ ተኩስ 2 ወንዶች ወዲያውኑ ሕይወታቸው ያለፈ ሲሆን 4 ሌሎች ግለሰቦች ደግሞ በጥይት ቁስል ሳቢያ ሆስፒታል ተወስደዋል ተብሏል። እስካሁን ድረስ በቁጥጥር ስር የዋለ ተጠርጣሪ የለም። ፖሊስ ምርመራውን በስፋት መቀጠሉ ግን እየተነገረ ነው። የዓይን እማኞች እንደገለጹት ጥይቱ መተኮስ ሲጀምር በሺ የሚቆጠሩ የፌስቲቫሉ ታዳሚዎች በከፍተኛ ድንጋጤና ጩኸት መሮጥ ጀምረዋል። በርካታ ሰዎችም በዚሁ ምክንያት በግፊያ ጉዳት ደርሶባቸዋል። በአካባቢው የሚገኙ ነዋሪዎችና የንግድ ድርጅቶች በሩጫ ላይ ለነበሩት ሰዎች መጠለያና የመጀመሪያ እርዳታ በመስጠት ድጋፍ ማድረጋቸው ተገልጿል። በተፈጠረው የጸጥታ ስጋት ሳቢያ ለ2 ቀናት ሊካሄድ ታቅዶ የነበረው የጎዳና ላይ ፌስቲቫል በሁለተኛው ቀን ማለትም እሁድ ዕለት ሙሉ በሙሉ ተሰርዟል። የአካባቢው የከተማ ምክር ቤት አባል ጆሽ ማትሎው በሰጡት መግለጫ በጥቂት ሰዓታት ልዩነት ውስጥ ደስ የሚል ጭፈራና ጨዋታ የነበረበት ስፍራ ወደ ወንጀል ምርመራ ቀጠናነት መለወጡ የሚያሳዝን ነው ብለዋል። ይሁን እንጂ በወንጀለኞች ፍርሃት ሳቢያ የነጻነት ሕይወታችንን ልናቆም አይገባም ያሉት የምክር ቤቱ አባል በቀጣይ የከተማው አስተዳደር ተመሳሳይ ፌስቲቫሎች ላይ የሰዎችን ደህንነት በበለጠ እንዴት ማስጠበቅ እንደሚቻል ጥልቅ ግምገማ ማድረግ እንደሚጠበቅበት አስታውቀዋል። የካናዳው ጠቅላይ ሚኒስትር በአንጋፋ የአሜሪካ ሴናተር ህልፈት ምክንያት የተሰማቸውን ሐዘን ገልጸዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ባወጡት ይፋዊ መግለጫ ህልፈታቸው በተሰማው የአሜሪካው ታዋቂና ተደማጭ ሪፐብሊካን ፓርቲ ሴናተር ሊንድሴ ግራሃም የተሰማቸውን ጥልቅ ሐዘን ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል። ጠቅላይ ሚኒስትር ማርክ ካርኒ በመግለጫቸው ላይ እንዳስታወቁት ሴናተር ሊንድሴ ግራሃም በሕይወት ዘመናቸው ሁሉ ለዲሞክራሲ መከበር፣ ለሰው ልጆች ነጻነትና ለዓለም አቀፍ ትብብር ያለምንም መለወጥ በጽናት የቆሙ ታላቅ መሪ ነበሩ ብለዋቸዋል። ሴናተሩ የአሜሪካና ዓለም አቀፉ ማህበረሰብ ያበረከቱት አስተዋጽኦ ሁልጊዜም ሲታወስ እንደሚኖር የገለጹት ጠቅላይ ሚኒስትሩ የካናዳ መንግስትና ህዝብ በዚህ ሐዘን ወቅት ከአሜሪካ ህዝብ ጋር አብሮ እንደሚቆም አስታውቀዋል። በኢራንና አሜሪካ መካከል ለረጅም ጊዜ ተቋርጦ የነበረው ቀጥተኛ ያልሆነ ዲፕሎማሲ ንግግር ዳግም ሊጀመር ነው ተብሏል። የተለያዩ ዓለም አቀፍ የዜና ምንጮችን ጠቅሶ አናዱሉ የዜና ምንጭ እንደዘገበው በዋሽንግቶንና በቴህራን መካከል ያለውን ዲፕሎማሲያዊ ውጥረት ለማርገብና በኒውክሌር መርሃ ግብር ዙሪያ ያሉ ልዩነቶችን ለመፍታት ያለመው ድርድር በቅርቡ እንደሚጀመር ተጠቁሟል። ንግግሩ ሁለቱ አገራት በቀጥታ የሚገናኙበት ሳይሆን እንደተለመደው በአማላጭ አገራት በተለይም በኦማን ወይም በአውሮፓ ህብረት አስተባባሪነት በኩል የሚካሄድ ቀጥተኛ ያልሆነ ድርድር መሆኑ ተገልጿል። ዋናው የድርድሩ ትኩረትም የኢራንን የኒውክሌር እንቅስቃሴ መግታትና
በምላሹም የተጣለባትን ከባድ የኢኮኖሚ ማዕቀቦች ማቃለል በሚቻልበት ሁኔታ ላይ ነው ያተኮረው። የፖለቲካ ተንታኞች እንደሚሉት ከሆነ ይህ ውይይት መጀመሩ መካከለኛው ምስራቅ እየናረ የመጣውን ቀጠናዊ ውጥረት ለመቀነስ ትልቅ ተስፋ የሚሰጥ ቢሆንም በሁለቱ ሀገራት መካከል ባለው ከፍተኛ አለመተማመን ሳቢያ ስምምነት ላይ ለመድረስ ግን ከባድ ድርድር እንደሚጠበቅ ተመላክቷል። የሱዳን ጸረ ሽብር ፍርድ ቤት የፈጥኖ ደራሽ ድጋፍ ሰጪ ኃይል አዛዡን ጨምሮ በቡድኑ አባላት ላይ የሞት ፍርድ መበየኑ ተሰምቷል። በፖርት ሱዳን የሚገኘው የአገሪቱ የጸረ ሽብር ፍርድ ቤት ባሳለፈው ውሳኔ በፈጥኖ ደራሽ ድጋፍ ሰጪ ኃይሉ መሪ መሐመድ ሐምዳን ዳጋሎ ወይም ሄሜቲ በሁለት ወንድሞቻቸው አብደራሂም እና አልቆኒ ዳጋሎ እንዲሁም በሌሎች 13 ከፍተኛ አመራሮችና የቡድኑ ደጋፊዎች ላይ የሞት ፍርድ ተላልፏል። ፍርዱ የተላለፈው በሰኔ ወር 2023 የምዕራብ ዳርፉር ገዢ የነበሩት ሐሚስ አባካር በፈጥኖ ደራሽ ድጋፍ ሰጪ ኃይሉ ተይዘው ከተገደሉ በኋላ አስክሬናቸው እንዲበላሽ ከተደረገበት ዘግናኝ ድርጊት ጋር በተያያዘ ነው። ፍርድ ቤቱ ተከሳሾቹን በምዕራብ ዳርፉር ዋና ከተማ አልጀኒያን ውስጥ በተፈጸሙ የጦር ወንጀሎች፣ በሰብአዊነት ላይ በተፈጸሙ ወንጀሎች፣ በዘር ማጥፋትና የህዝብ ንብረት በማውደም ጥፋተኛ ናቸው ብሏል። ከተፈረደባቸው ግለሰቦች መካከል የፈጥኖ ደራሽ ድጋፍ ሰጪ ኃይሉ አዛዦች፣ የግዛት መሪዎች፣ የቀድሞ ምክትል ገዢው፣ በርካታ የአረብ ጎሳ መሪዎችና የቡድኑ ደጋፊ የሆኑ ይገኙበታል። የፍርድ ቤቱ ዳኛ በሰጡት ውሳኔ የፈጥኖ ደራሽ ድጋፍ ሰጪ ኃይሉ ንብረቶች በሙሉ ተወርሰው ለሱዳን መንግስት ገቢ እንዲሆኑ ያዘዙ ሲሆን መንግስት የተፈረደባቸውን ግለሰቦች በቁጥጥር ስር ለማዋል እንዲችል የዓለም አቀፉ የፖሊሲ ተቋም ወይም ኢንተርፖል ድጋፍ እንዲጠየቅ መመሪያ ሰጥተዋል። ዳኛው አክለውም እነኚህ የተፈጸሙት ዓለም አቀፍ ወንጀሎች በጊዜ ሂደት የማይታገዱና በማናቸውም አይነት የፖለቲካ ምህረት የማይሻሩ መሆናቸውን በጽኑ አስታውቀዋል። የፓኪስታን ብሔራዊ አየር መንገድ አቶ ተወልደ ገብረ ማርያምን መሾሙ ተሰምቷል። የፓኪስታኑ አየር መንገድ የቀድሞ የኢትዮጵያ አየር መንገድ ኃላፊ አቶ ተወልደ ገብረ ማርያምን ለመቅጠር የወሰነው ከተደቀነበት የኪሳራ አደጋ ወጥቶ ወደ ስኬት እንዲመለስ ለማድረግ ነው ሲል የዘገበው የፓኪስታኑ ታዋቂ የኢኮኖሚ ጋዜጣ ቢዝነስ ሪኮርደር ነው። የአቶ ተወልደ ሹመት በይፋ ከመታወጁ በፊት የግዴታ የደህንነት ማረጋገጫ ሂደቶችን በመጠባበቅ ላይ እንደሚገኝ የጠቀሱት የዜናው ምንጮች የአየር መንገዱ አዲስ ባለቤቶች አቶ ተወልደን አየር መንገዳችንን ከኪሳራ አውጥተው ለማሳደግ ጠንካራ ታሪክና ልምድ ያላቸው አንጋፋ የአቪዬሽን ኤክስፐርት ሲሉ እንደገለጿቸው አስነብበዋል። የፓኪስታን ብሔራዊ አየር መንገድን ወደ ግል የማዛወር የመጀመሪያ ምዕራፍ ሂደት ከተጠናቀቀ በኋላ አየር መንገዱን በበላይነት የተረከበው የአሪፍ ሀቢብ ኮርፖሬሽን የኩባንያዎች ጥምረት ለአየር መንገዱ ማጠናከሪያ የሚሆን 80 ቢሊዮን የፓኪስታን ሩፒ የገንዘብ ፈሰስ አድርጓል። ኩባንያው በአጠቃላይ 180 ቢሊዮን ሩፒ ገንዘብ በመደቡ ሲነገር በሚቀጥሉት 12 ወራት ውስጥ ቀሪውን 25 በመቶ ድርሻ ሙሉ በሙሉ በመግዛት ሁለተኛውን ምዕራፍ ግዢ ያጠናቅቃል ተብሎ ተገምቷል። የአቶ ተወልደ ሹመትም አዲሶቹ ባለቤቶች አየር መንገዱን በዓለም አቀፍ ገበያ ተወዳዳሪ ለማድረግ የነደፉትን ስትራቴጂ ወደ ተግባር ለመለወጥ ትልቅ ተስፋ የተጣለበት ሆኗል። በመቀሌ ከተማ ሰላምና ደህንነትን ለማረጋገጥ በሚል የሚሊሺያ ቡድን መመስረቱ ተሰምቷል። ለህዝባዊ ወያነ ሓርነት ትግራይ ህወሓት ቅርበት ያላቸው የዜና ምንጮች እንደገለጹት አዲስ ለተመሰረተው ለዚሁ የጸጥታ ኃይል ከ200 በላይ የሚሆኑ አባላቱ ትናንት ሐምሌ 5 ቀን 2018 የምረቃ ስነ ስርዓት ተከናውኗል። በምረቃው ስነ ስርዓት ላይ በመገኘት የመክፈቻ ንግግር ያደረጉት የመቀሌ ከተማ የሚሊሺያ ኃላፊ ገብረኄር ገብረ ማርያም ተመራቂዎቹ ከሰባቱም ክፍላተ ከተሞች የተውጣጡና ለ10 ቀናት የተጠናከረ ስልጠና ሲከታተሉ የቆዩ መሆናቸውን ገልጸዋል። የሚሊሺያ ኃላፊው አክለውም ስልጠናው በከተማዋ የሚስተዋሉ የጸጥታ ችግሮችን ለማቅረፍ ያለመ መሆኑን ጠቅሰዋል። የተፈናቀሉ ወገኖችን ለመመለስና ግዛታዊ መሬትን ለማስመለስ የሚደረገውን ትግል ለማጠናከር አንድነትን ማጥበቅ እንደሚገባው ነው የጠቀሱት። በሌላ በኩል በመርሃ ግብሩ ላይ የተገኙት የመቀሌ ከተማ ከንቲባ ኃይላይ አረጋዊ በበኩላቸው ይህ የኃይሊ ወይናይ አደረጀት ህዝቡን ከገባበት የህልውናና የደህንነት ስጋት ለማውጣት የተቋቋመ ነው ብለዋል። ከንቲባው አክለውም አዲሱ አደረጃጀት በከተማው አስተማማኝ ሰላም ለመፍጠርና የጸጥታ ክፍተትን ለመሙላት ትልቅ ሚና እንደሚኖረው ገልጸዋል ተብሏል። የቻይናው ኩባንያ ላቀረበው የግዢ ጥያቄ የቁጥጥር ፈቃድ መጽደቁ ተሰምቷል። የኢትዮጵያ ባለስልጣናት የሰጡት ይህ ውሳኔ ለስምምነቱ ትልቅ ማነቆ የነበረውን ሂደት የፈታ መሆኑን የጠቆመው የካፒታል ዘገባ በሳምንታት ጊዜ ውስጥ በይፋ ይመረቃል ተብሎ የሚጠበቀው የአገሪቱ ግዙፍ የኩርሙክ ወርቅ ማዕድን ፕሮጀክት መጀመር ትልቅ መንገድ መክፈቱንም አስነብቧል። ቀደም ሲል በካናዳ፣ በዩናይትድ ስቴትስ እና በበርካታ የአፍሪካ ሀገራት የቁጥጥር ፈቃድ የተሰጠው ይህ ግዢ
በዚህ ሳምንት በኢትዮጵያም ሙሉ በሙሉ መጽደቁ ተሰምቷል። ባለፈው ጥር ወር ይፋ የተደረገው ይህ የስምምነት ግዢ በሆንግ ኮንግ የአክሲዮን ገበያ የተመዘገበው ዚጂን ጎልድ በቶሮንቶና ኒውዮርክ የሚገኘውን አላይድ ጎልድ የተሰኘውን የካናዳ ማዕድን ኩባንያ በ4 ቢሊዮን ዶላር ጥሬ ገንዘብ ሙሉ ለሙሉ ለመግዛት ያደረገውን ስምምነት የሚያካትት ነው። ስምምነቱ በምዕራብ ኢትዮጵያ የሚገኘውን የኩርሙክ ወርቅ ማዕድንን ጨምሮ የአላይድ ጎልድን አጠቃላይ ዓለም አቀፍ የሀብት ክምችት ለቻይናው ግዙፍ ኩባንያ ባለቤትነት የሚያስተላልፍ ይሆናል። ይሁንና የባለቤትነት ለውጥ ቢኖርም የልማት ፕሮጀክቶቹ አሁን ባሉት ህጋዊና የውል ማዕቀፎች መሰረት ያለምንም መስተጓጎል እንደሚቀጥሉ አላይድ ጎልድ አስታውቋል። ከአዲስ አበባ በስተምዕራብ 750 ኪሎ ሜትር ርቀት ላይ በቤኒሻንጉል ጉሙዝ ክልል በአሶሳ ዞን ኩርሙክ ወረዳ የሚገኘው ይህ የወርቅ ማዕድን ግንባታ በተያዘለት ጊዜ እየተከናወነ እንደሆነ ያመለከተው የዜናው ምንጭ የንግድ ምርት ስራው በሳምንታት ጊዜ ውስጥ እንደሚጀምርም ጠቁሟል። በ620 ሚሊዮን ዶላር ኢንቨስትመንት የተገነባው የኩርሙክ ወርቅ ማዕድን ወደ ስራ ሲገባ በኢትዮጵያ ትልቁ ዘመናዊ የኢንዱስትሪ ወርቅ ማዕድን የሚሆን እንደሆነ ሲነገር በመጀመሪያዎቹ ዓመታት በአመት በአማካይ ከ240 ሺህ አውንስ በላይ ወርቅ ያመርታል ተብሎም ይጠበቃል። ከብርሃን ቲቪ እነኚህን ዜናዎች ለዛሬ ነገረናችኋል። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዲሁም ማንቂያ ደውሉን በማብራት አብራችሁን ብትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!